የሚገርም ነው። ሰሞኑን እንግዲህ በማህበራዊ ሚዲያ ላይ እርቅ ተፈጸመ። በጣም ይገርማል። በርካቶችንም ያስደመመ ክስተት ሆኗል። የሩሃማና ሀብታም እርቅ በርካቶችን ያስደሰተ ክስተት ሆኗል። ከዚህ በፊት እንግዲህ በሰይፉ ሾው ነው እንግዲህ በዋናነትም የፈመሱበትም ዋነኛው መንገድ ኩላሊት እንደለገሰላትና ከዛው ካደችኝ በማለትም እሷ መጀመሪያ ሰይፉ ሾው ላይ ቀርባ ኩላሊት እንደተለገሰላትና ከዛ እንደተረፈች ተናገረች። እሱ ደግሞ ያለበት ሲቹዌሽን በጣም ከባድ ነው ተግጃለሁ በማለትም ማህበራዊ ሚዲያ ላይ ወደ አሁኑ ቲክቶክ ላይ ጥሪ በማቅረብ ባንዴ ቫይራል ወይም ትሬንድ ከመሆኑ የተነሳ በጣም ብዙ ሰዎች ጋር ተዳርሰው ነበረ። የኋላ ኋላ ግን ያው ብዙ ነገሮች በውስጣቸው ሰላም ቢያወርዱም ግን እርቅ አልፈጠሩም ወይም አልፈጸሙም ነበረ። ከዛ ሰሞኑን እርቅ መፈጸማቸው የሚታወቅ ነው፣ በርካቶችን ያስደሰተ። ዛሬ ግን የጋብቻ ጥያቄ ወይም የታገብኛለች ጥያቄ ሰርፕራይዝ አድርጓታል። በዚህ መልኩ ማለት ነው። ቤተሰቦቿ በተገኙበት የእሱ ቤተሰቦችን በተሰበሰቡበት በአንድነት የጋብቻ የታገብኛለች ጥያቄ እንደጠየቃትና ጥያቄውን ደግሞ እሷ እሺ ብላ ሩሃማ በደስታ እንደተቀበለች የወጡት መረጃዎች ያሳያሉ። አንዳንድ ሰዎች የማይገባ ኮመንት እየገባቸው አትስጡ እባካችሁን። ከሰው ህይወት ላይ በቃ እነሱ የራሳቸውን ህይወት እየኖሩ ነው። የማይገባ ኮመንት ከምትሰጡ ብቻ ፖዚቲቭ የሆነ ኮመንት ስጡ። ምክንያቱም እሱ ነው ኩላሊቱን የለገሰላት። ብጣላ እንኳን ታርቋል። በጣም ደስ ይላል። ልቡ ሰፊ ሆዱ ሰፊ እንደሆነም ልጁ ያሳየበት ሁኔታም ነው። በርካቶችም የተደሰቱበት ሁኔታ ነው የተፈጠረው። ስለዚህ የማይሆን ኮሜንት ከምትሰጡ ነገሮችን እንኳን ደስ አላችሁ ደስ ብሎናል ብላችሁ መውጣት ወይም ዝም ብሎ መውጣትን የመሰለ ነገር የለም በማለትም ነው አንዳንዶቹ ሀሳባቸውን እየገለጹ ያሉት። በስተመጨረሻ ሩሃማና ሀብታሙ ታርቋል። ቤተሰቦቻቸው በተሰበሰቡበትና በተገኙበት እርቅ ማውረዳቸው በርካቶችን ያስደሰተ ክስተት ሆኗል። ፍቅር ያሸንፋል የሚባለው ነገር እውነት እንደሆነም ነው ከሁኔታቸው የተስተዋል ነው ማለትም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። አጫጭር መረጃዎች፣ አዝናኝ ቪዲዮዎች በዚህ ቻናል ታገኛላችሁ። ሰብስክራይብ በማድረግ ወቅታዊና ታማኒ የሆኑት መረጃዎችን መከታተል እንዳይረሱ። ይመቻችሁ።